ናሁም የለም አይደል እዚህ ቤት? ለምን መንቀራና አስወጥተን አንገላገላት? አይ እኔ ናሁም ድጋሚ እንዲያዝንብኝ አልፈልግም። እና ተመልሶ እስኪመጣ ድረስ እዚህ ልትቆይ ነው? ቆይ በምን አይነት መንገድ ነው ከሷ ጋር መቀጠል የምንችለው? ሌላ ምን ምርጫ አለን? ምን ማድረግ እንችላለን? ግድ የለም ካሰብንበት የሆነ መላ እናጣም። ቆይ ምን ልናደርግ እንችላለን? እስኪ ንገሪኝ። ለምን እስከ መጨረሻው እናሰናብታት? ምን ኤሚ? ቆይ ምን እያወራሽ ነው? አዎ እንዴ የምሬን ነው። አንቺ ላይ የተጠቀመችውን ዘዴ ተጠቅመን በዘዴ ማድረግ እንችላለን። አግሊ አንበሳፍ እንዳመለጠ ይግደር አላከለከሳ አይደለም እኔ ያየሁትን ብታይ አይደለም ማለት ነው። በድንጋጤ ምን ሆነ ነበር? ምን አንተማ ምን ትሆናለህ? ወንድ አጥር አይደለ? ግን ይልቅ ጉድ ተፈጥሮላል። ይንጭቅልኝ ምትናገርኩን አትናገር። አረ ማዘር ማን ነው? እናና ለማለት ፈልጎ እኮ ነው። አትቸገር አልኩህ እኮ ልጄ። የሰው ልጅ ስሙ መጠሪያው ነው። ምንም ባላረገችው ነገር ለምን ተወቅሻታለሽ? እሷ የምትሄደው ለስራ ዓላማ ነው እንጂ ለሌላ ለምንም ጉዳይ አይደለም። ጭራሽ ካሁን ዋስ እየሆንክላት ነው። በዚያ እያያዛችሁ ማለት ነው። አረ ወይ አብራን ምን ሆነሽ ነው? ምን ነው አማችሽ አይንከባከቡሽም እንዴ? ልጄን አሳጥተኝ ደግሞ አፋለኝ ብለህ ታወራለህ እንዴ? ትንሽ እንኳን አታፍራ? የፈራሁት ደረሰ ብቻ ሳይሆን ተከሰተ። የምሬን ነው የምላችሁ። እንዴ ኤሚና ዝናሽ አማከለችና ዝናሽ ምን ያሰባችሁ ነው? ጭራሽ ማስወገድ አምራን። አሁን ጉድሽ ፈላ። የመጀመሪያም ሰግቼልሻለሁ ተናግሬያለሁ። ናሁም ሄደለት የሆነ ነገር ይታሰብልሻል ብዬ ነበር። ያው ያልኩት አልቀረም። ያልኩት እኮ ጠፋ አይልም። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ አመላችሁ ይሆናል። ኑሐሚን በትናንትናው ክፍል ያው የተፈጠረውን ነገር ነግሬያችሁ ነበረ። እኔ ሪቪው ባደረኩበት ክፍል ላይ ወይም ደግሞ ከዚህ ቀደም የነበረው ክፍል ላይ ወንድ አጥር ምንም አያደርግም፣ ከነሱ ጋር ግብግብ ምናምን አይፈጥርም፣ በቃ ይሄዳል፣ ያው በጸባይ ይቀበላቸዋል ብያችሁ ነበረ። ወንድ አጥር እንግዲህ ሄዶ ደንፍቶ ምናምን እንኳን መጣሽልኝ ባለቤቴ ብሎ ተቀብሏል። ዌልካም መግቢያው ነው። አሁን ይቀጥላል። አሁን በቀጣዩ ክፍል ነው አሪፍ ነገር የምናየው። ወንድ አጥር እዛ ጋር እንዳለ ያሳያቸዋል። ማነው ወንዱ እያለ ይመጣላቸዋል። ጠብቁ ነው የምላችሁ፣ ጠብቁ። እኔ ደግሞ በጣም የገረመኝ ማለት ነው ኑሐሚን ልጆቹ ልታስጨርሳቸው ነው ወይ? እኔ አላውቀውም። እኔ ምን እንደሚያወራ እራሱ አልገባኝም። ምናምን የምትይው ምን ይዤ ነው አሁን? እንደው ኑሐሚን እንደው በሞቴ ይሄ ጠፍቶሽ ነው? እንደሚወድሽ እንደሚያፈቅርሽ ጠፍቶሽ ነው? አፍረሽ ነው እንጂ ናሁም እንዳይሰማሽ ነው እንጂ የሆነ ነገርም አለች ይሁና። ለማንኛውም ግን ገጠር የነበረው ነገር በጣም ደስ ይል ነበረ። ማዘሯ ተጫዋች ነች፣ ደግሞ ከዳጊ ጋር በጣም ተግባብተዋል። ይሳሳባል እኮ ገብቷቸዋል። ይሄ ሚስት ባህል ከእናቷ ጋር ምናምን ይስማማል። በቃ ይሄ ያላለ ሁሉ ነገር የሆነ ምን ብዬ ላስረዳችሁ ጋይዝ፣ የሆነ በቃ ይሄ የሚመች ይሆናል። ትክክለኛ የህይወታችሁ አጋር ሲሆን ለእናንተ ብቻ ሳይሆን ለቤተሰቦቻችሁ ይመቻል። ቅልል ያለ አይነት ሰው ይሆናል እና እንደዛ አይነት ነገር አሳይቶናል ለማለት ፈልጌ ነው። ዳጊ ብቻ እዛ ያለው ነገር በጣም ደስ ይል ነበረ። ከዛ በዘለለ ደግሞ የባህሉ የእግር ማጠብ ምናምኑ ነገር በጣም ያምር ነበረ። እግር የምታጥበው ልጅ ማለት ነው አትሉኝም? እስኪ በደንብ ያያት አስተውላችሁ በደንብ አይቷቸቷል። መቼም የገጠር ልጅ ካልሆነ እሷን አስተውሎ የሚያይሱ የለም። የከተሜውም አይሄድ የከተሜው አፍጧል። እዛ ኑሐሚን ላይ አፍጧል። ተው አታፍጥ፣ በቃ ኑሐሚን አታፍጥ እንዴ ተበል ሌላ ነገር ውስጥ ማስገባኝ። ተበልታለች ልል ነበር። ምንድነው መባላት? እንጃ ተሳስቼ ነው። የአማርኛ ስህተት ስላለ ነው ጋይስ። እና እሷ ጋር የሆነ ነገር መጀመር አለበት። ምን አይነት ነገር ካላችሁኝ ዳጊ ወይ ከእሷ ጋር መጀመር አለበት ማለት። ኑሐሚን እንደምታዩት እንግዲህ ከአቶ ናሁም ጋር በቃ ሙጭጭ ብላለች። ስለዚህ ዳጊ እሷን ለማበሳጨት ብሎ ከእሷ ጋር የሆነ ነገር የመጀመር አይነት ነገር ሊኖር ይችላል። እሷን ለማስቀናት አይነት ነገር ሊፈጠር ይችላል እያልኳችሁ ነው በሌላ አማርኛ። አቶ ሌኩን ትናንት በነበረው ክፍል አልነበሩ። አቶ ሌኩን ያሳዝናሉ እውነት ለመናገር በጣም ቢኖሩና ብናያቸው ደስ ይለኝ ነበረ። አቶ ተሰማም ሕክምናቸው እንደተሻላቸው ከዚህ በፊት በነበረው ሰምተናል፣ ግን አልመጡም።
እሳቸውም ምናልባት በቀጣይ ክፍል ሊመጡ ይችላሉ። ሜይ ቢ በቀጣይ ክፍል ከተማ ላይ ብቻ ሊሆን ይችላል ነገሮቹ። ምናልባት ገጠር በደንብ በሰፊው ላናይ እንችላለን እያልኳቸው ነው። አቶ ተሰማ ከመጣ ምናልባት ወደ ከተማው ሊያደላ ይችላል ድራማው። እኔ ግራ የገባኝ የአምራን መለሳለስ ተለሳለሰች። ይገርመዋል እንዴ ጋይስ፣ እስስት የሆነች ሴትዮ በአንዴ ውሃ ይቻላል። ግን ሁለት ባህሪ እኔ ለነገሩ 3ም ትችላላችሁ እናንተ እኮ ማን እንዳትሉኝ፣ እኔ ራሳችሁን ታውቃላችሁ። እኔ ሁላችሁንም ጭምድድ ብዬ አይደለም የምናገረው፣ ራሱን ያውቃል። እኔ የምናገረው ሰው ራሱን ያውቃል። እኔ ነኝ አንተ ስልክነ ትያለሽ ቦልሽ፣ አንቺ ታውቂዋለሽ ራስሽ፣ አንተ ታውቀዋለህ ራስህ። ገብቷችኋል አይደለ? የሁልቁት ነገር እዚህ ጋር ነኝ ስትሏት እዚህ ጋር፣ እዛ ጋር ነኝ ስትሏት እዛ ጋር፣ በቃ ወሬ ያመልጣት። የታሰበልሽ ማን በነገረሽ ሹክ ብላት ላቱካት እንዴ ጋይስ፣ ቀስ ብዬ ምናምን ላቱካት ወይስ እንዴት ነው? ምን ይሻላል? አይ እንደገና ደግሞ መለስ ብላ ከኤርሚን ጋር ተስማምታለች። ናሆም ሲሄድ ወደ ቀድሞ ተመልሳለች። አሁን እንግዲህ ናሆም እስኪመለስ እዛ ከኤርሚ ጋር ስትንዘላዘል ትቆያለች። እንደው ምን እንደሚሻልሽ አምራ፣ ወይ አንቺ ምን እንደሚሻልሽ እንጃ። እኔ አንቺስ መጨረሻ እንደው ምን እንደሚሆን እኔ አሰብኩት፣ አየሁት እኮ በቃ ዝም ብዬ ቁጭ ብዬ ሳስብ ምናምን አስቡት። የምሬን እኮ ነው የምላችሁ። አሁን በቃ ሰሞኑን ከሱ ጋር ነው የምትንዘላዘለው እና ደግሞ በቃ ዓላማቸው የሆነ ገንዘብ ነው። ከዛ ቤተሰብ ላይ የሆነ የራሳቸውን ድርሻ መውሰድ ነው። እንደዚህ ባያደርጋችሁ ይገርሜ ነበር። የዘንድሮ ኑሮ እንደዚህ ባያደርጋችሁ ይገርሜ ነበር። እንዲሁም እናንተ በጸባይ ነው እየጠየቃችሁ ያላችሁት፣ እየሄዳችሁ ያላችሁት በስራ መልኩ አለ አይደለን? ድፍት አድርጎ የሚወስድ የእናንተ ይሻላል። የምሬ ነው የምላችሁ ይሻላል። ሰውየው እኮ ከኪሱ ብር ያዝ አያዝ የሚያውቀው ነገር የለም። ሄዶ ከጀርባ ይሏል። ከዛ ደፍቶ ሲፈትሾ 10 ብር ነው የሚያገኘው። እንግዲህ ለ10 ብር የሰው ህይወት እንዴት እንደሆነ ብቻ አስቡት። ብቻ ኧረ ከባድ ነው። እኔ አልፈርድም፣ በሰውም ላይም አልፈርድም፣ ብቻ አልፈርድም። ግን ከባድ ነው። አንዳንዴ ህይወት ከባድ ነው። በተለይ ደግሞ ተስፋ የቆረጠ ሰው ብዙ ነገር ያደርጋልና አንዱ ፈጣሪ ተስፋ ከመቁረጥ ይጠብቃችሁ ማለት ሁሌ አዲስ ነገር እንዳለ እያስረዳ ተስፋ ይስጣችሁ ማለት እወዳለሁ። ለማንኛውም ለዛሬ ነበረን ቆይታ ይህንን ይመስላል። በቀጣይ ክፍል በሰፊው እንገናኛለን። በጣም ወዳችኋለሁ። ክፋይካችሁ ብዙ አልፏችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። አማከለች ወደ ኤሚ ሄደች ብለን እንደው ሳንጨርስ ይኸው ኑሃሚን ወደ ታንጉት ወንድ አጥር በስመ አብ። ኧረ ሌላም አለ ጨቅሊ። ኧረ ይመቻችሁ። የምር አጨብጭባ ያለው በቃ ቢግ ላቭ ኤንድ ቢግ ሪስፔክት። ፈታን ያደረጋችሁ በትላንትናው ክፍል ኑሃሚኖች በቃ ትለያላችሁ ስል በምክንያት ነው። ለመጀመሪያ ጊዜ እንደዚህ አይነት ስም የሰማሁት ከምሬ ነው የምላችሁ። ታንጉትም ለመጀመሪያ ጊዜ የሰማሁት፣ ጨቅሌም ለመጀመሪያ ጊዜ፣ ወንድ አጥርም ለመጀመሪያ ጊዜ የሰማሁት። ወንድ አጥረ ወንድ ምን አገናኙ? እሺ እንዴት ናችሁ? ውድ ኑሃሚን ተከታታይ ድራማ ቤተሰቦች አማን ናችሁ? የዛሬም አብረን ኑሃሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። እውነት ለመናገር ትናንት በነበረው ክፍል በጣም ደስ ብሎኛል። ስጠብቆ የነበረው ነገር ነው የተፈጠረው። ክፍለ ሀገር ላይ የሆነ እሷን የሚፈልጋት ሰው እንዳለ እርግጥ ነው። በቃ ክፍለ ሀገር እንሄዳለን፣ ለዛውም ደግሞ አያቴ ጋር ነው የምንሄደው ካለች እዛ ጋር የሆነ ሌላ ድራማ አለ ማለት ነው። እሱ ነገሩ በጣም ተመችቶኛል። ወንድ አጥር መምጣቱ፣ ታንጉት መምጣቷ፣ ጨቅሌ እኔ ደግሞ ማለት ነው ጋይስ ሁሌ ብዙ ጊዜ አይቻለሁ፣ ብዙ ድራማ ላይ አይቻለሁ። ልክ የሆነ አፍቃሪው አለ አይደል? ለምሳሌ ልክ እንደ ወንድ አጥር ያለ አፍቃሪ አለ አይደለ? ለሱ የሚያሽቃብጥለት ብዙ ጊዜ የሆነ የሚያነክስ ሰው ነው ወይ ደግሞ የሆነ ነገር ነው። በቃ አካል ጉዳተኛ አይነት ሰው ነው የሚያመጡት። ስለምን እንደሆነ አላውቅም። እንዴ ተውና ምን ለማለት ፈልጋችሁ ነው? አይ ብዙ ድራማ ላይ ይቻላል እንደዚህ አይነት ነገር። ገጠር ላይ ምናምን ስትሉ የሆነ አካል ጉዳተኛ አይነት ሰው ነው የሚያመጡት፣ አሽቃባጩ ወይም ደግሞ አቃጣሪ የሚባለው አይነት ሰው ማለት ነው። እና
ብቻ ከባድ ነው። እንግዲህ ወንድ አጥር ገና እንደሰማ ዘራፍ ብሎ ሄዶ ዘራፍ ብሎባታል። በቀጣይ ክፍል ምን ሊፈጠር ይችላል? ናሆምና ዳጊ እንዴት ነው የከተማዋን ቦክስ ምናምን ያጠጧታል ወይስ ደግሞ የገጠሩን ዱላ ይጠጡ ይሆን? ምን ታስባላችሁ? እኔ ግን ፈራውላችሁ። ምክንያቱም ያንን ሸመል ነው የሚባለው አይደለ? በእሱ አንዳንድ ቋንጃቸውን ብሎ ወደ መታሸት ነው የሚገቡት እንጂ ወደ ስራ የሚገቡ አይመስለኝም። ዋው ብቻ ተመችቶኛል። ቀጣዩን ክፍል ለማየት በጣም የጓጓችሁ ሰዎች እንደኔ ካላችሁ ዌልካም። በቀጣዩ ክፍል እንመጣለን ነገ ላይ። እሱ ብቻ አይደለም ያስደስተኝ አምራን አለመሄዱ። አምራን ተከትላ ብትሄድ ሙሉ ነገር ተበላሸ ነበረ፣ ግን አምራን አለመሄዱ በጣም ተመችቶኛል። እቤት ከዝናሽ ጋር የምታደርገው ነገር፣ እቤት የሚፈጠረውን ነገር የምታጣራበት አይነት ነገር ይፈጠራል። ምናልባትም የዳጊ አባት መሞቱን ምናምን ልትሰማ ትችላለች። ሌላ አይነት ዱቡዳም ሊመጣ ይችላል። አለበለዚያ ደግሞ ዝናሽ እሷ ላይ የምትጫንባት ወይም ደግሞ እሷን የምትጎዳበትም ጊዜ ሊሆን ይችላል እና እዛ ያለውም ነገር በጣም አሪፍ ነው። እሱ ብቻ ሳይሆን ስልክም ስለማይሰራ ጭንቀቱ አለ። በቃ ልትጨልለው ማለት ነው። ቀጣይ ክፍል ላይ አምራን በቃ የምትጨልልበት ጊዜ ነው የሚታየኝ። ኤሚ ፀጉር ወስዳለች። እንግዲህ ሁለቱንም ፀጉር ነው የወሰደችው። ዲኤንኤው ልታስመረምር ነው። እድሜ ለኤርሚ እያለች ወይኔ ኑሃሚን ላይ እኮ የሚቆይ ነገር የለም ጋይስ። ዳጊ ልጅ ሆኖ ከመጣ እንደው 10 ክፍል አልፏል። እኔ ያለፈ አይመስለኝም። የምሬ ነው ብላችሁ በጣም ይፈጥናል። በቃ ነገሮች ለመታወቅ በጣም ቅርብ ናቸውና ከፊት ሌላ እንደዚህ አዲስ ታሪክ ስላለ ነው ብያችኋለሁ ከዚህ በፊት። ይሄ ነገር ደግሞ ሰዎችን እንዲስብና ሰዎች በጉጉት እንዲጠብቁት ያደርጋል ብያችሁ ነበርና በየጊዜው አዲስ ነገር ሲፈጠር ሰው እንዳይሰላች ያደርጋል። እኔ እሱ ነገሩ በጣም ተመችቶኛል። ብቻ ኑሃሚን ከዚህ በኋላ በቃ እንደነገርኳችሁ ተወዳዳሪ ድራማ ሆኖ ይቀጥላል ብያችሁ ነበረ። አሁንም ከሁሉም የተሻለ ድራማ ሆኖ እንደሚቀጥል ተስፋ አለኝ። እንኳን ደስ አላችሁ። ዮአዳን ተመልሷል፣ ሀረግ ተመልሷል። ያልተመለሰ ጠይቁኝ እንጂ ያልተመለሰውን ጠይቁኝ። መጨረሻውን የሆነ እንትን አድርጎ ደባብሶ ድፍን አድርገው ጨረሱት። አሁን ደግሞ እንደ አዲስ ጀመሩት። ምክንያቱም አዲስ ተከታታይ ድራማ ሲጀምሩ ቪው የለም በቃ ያኛውን አስተካክለን እንምጣ ብሎ ተመልሶ መጥቷል። እንግዲህ እነሱንም መከታተል ትችላላችሁ። ምናልባት ያላያችሁ ሰዎች ዮአዳን ትናንትና ተጀምሯል። ሀረግን እንኳን አይታችሁታል ብዬ አስባለሁ። ግን ኑሃሚን ከነዚህ ሁሉ የተሻለ ድራማ ሆኖ ይቀጥላል የሚል እምነት አለኝ እኔ። እናንተ ምን ታስባላችሁ? እስኪ እናንተን ሀሳብ ኮሜንት ላይ ብታስቀምጡልኝ በጣም ደስ ይለኛል። በትናንትናው ክፍልስ እንዴት ነበረ? እናንተ ጋር ያለው ነገር እንዴት አያችሁት? የትናንትናውን ክፍል ተመችቷችኋል? አልተመቻችሁ? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ እንደሆነቱ የትናንትናው ክፍል በጣም ነበር የተመቸኝ። በተለይ ክፍለ ሀገር መሄዳችሁና ክፍለ ሀገር ላይ እንደዚ አይነት ነገር መፈጠሩ እነ ወንዳጠር፣ ጨቅሌ፣ ታንጉት እነሱ መብታታቸው እኔ በሌላው ስሙ ምናምን አይደለም ወይም ደግሞ የሆነ እንትን ለመንካት አይደለም። ኦኬ ጋይስ ይሄ የገጠሩን እንትን ለማድረግ አይደለም። እኔም የገጠር ልጅ ነኝ። ተወልጄ ያደግኩት ገጠር ነው፣ የተማርኩት ገጠር ነው። እንደዚህ ስላችሁ ግን እኛ አካባቢ ደግሞ ያደግንበት አካባቢ እንደነዚህ አይነት ስሞች የሉም ፈጽሞ እና ስሞቹ ያው ጀስት ያዝናናሉ እንጂ እንትን ለማለት አይደለም። ኦኬ ጋይስ እሱ እንደተረዱ ፈልጋለሁ። ምንድነው አይቶ ማያውቅ ምናምን ልትሉ ትችላላችሁ። እንደዚህ አይነት ስሞች ሰምቼ አላውቅም። ግን ደግሞ ሙድ እያስኩ ሳይሆን በቃ ጀስት ፈታ ስላደረጉኝ ነው። ድራማ እስከሆነ ድረስ ደግሞ ፈታ ልልበት ነው። እኔም እዚህ ጋር እናንተ ጋር ተመልሼ የምመጣው ከድራማው የሆኑ ነገሮችን ወስጄ ከእናንተ ጋር አብረን ፈታ ለማለት እስከሆነ ድረስ ያው እንዲሁም ደግሞ የምንማማርበትም ነገር ካለ ለመማማር እስከሆነ ድረስ ዛሬ ደግሞ ፈታ የሚያደርግ ነገር አግኝቻለሁ። ፈታ እያልኩበት ነው። ጨቅሌ ምን ማለት ነው? ጨቅሌ፣ ታንጉት ወንድ አጥር ግን ከባድ ስም። እሺ አሁን ከስሙ እንውጣና ክፍለ ሀገር ላይ ምን አይነት ነገር ሊፈጠር ይችላል ብላችሁ ታስባላችሁ? እኔ ናሆም እና ዳጊ አንድ ላይ የሚሆኑበት ጊዜ ነው ብዬ አስባለሁ። ማለት ለኑሃሚን የሆነ ጠበቃ የሚቆሙበት ጊዜ ይመስለኛል። ገብቷችኋል አይደለ? ይሄ ለእሷ የሚከላከሉበት ጊዜ ይመስለኛል እንጂ ሁለቱ እርስ በርሳቸው እንደዚህ የሚገፋፉበት ጊዜ ነው ብዬ አላስብም። ገብቷችኋል አይደለ? ተረዳችኝ አይደለ? ለማንኛውም እስኪ እንግዲህ በቀጣይ ክፍል ቤት ገብተው ያለውን ነገር ደግሞ ድባቡን እናየዋለን። ቤት ላይም ጥሩ ነገር እንደሚኖር ተስፋ አለኝ። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሎ ሌታችሁ ብሎ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ድብልቅልቁ ጠፋ ጋይስ፣ ድብልቅልቁ ማለት ነው። ግን ዳጊ አሳዘነኝ፣ እውነት ለመናገር በጣም አሳዘነኝ። አቶ ሊኩን በጣም አሳዘነኝ። አይገባቸውም ሁለቱ። ምን እንደምናደርግ ግራ ገባን። እንደ እውነቱ የምሬ ነው ብላችሁ ሁለቱም ያሳዝናሉ። መፍረድ አልችልም ማንም ላይ።
ኤቴሜ የእናንተ ኤቴም ማን ነው? ሴቶችም ወንዶች እስኪ ኮሜንት ላይ ጻፉልኝ። ማን ነው እስኪ የሚበዛው? ማን ነው ኤቴም ላይ ማን ነው የሚበዛው? ሴት ላይ ነው ወንድ ላይ ነው ኤቴም ያለው በብዛት? ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውዴ ኑሐሚን ተከታታይ ድራማ ቤተሰቦች ማን ናቸው? ዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኑሐሚን በትናንትናው ክፍል አሽሮይና ነበር። በጣም ደስ የሚል አይነት ክፍል ነበረ። የሆነ የተረጋጋም እየተጧጧፈም ክፍል ነበረ። ልጅቷ ቀንድ ማብቀሏ ነው። በዚህ አካሄዷ ገና ቀንድ ታበቅላለች። ማን እንዳትለኝ አምራና ዳሊላ ማን ልትሆን ትችላለች? ገና ያው ቀንድ የሚታይ ቀንድ ነው የምታበቅለው። የምሬን ነው የምላችሁ እንዴ! በዛ በኩል ኤርሚ፣ በዚህ በኩል ኑሐሚን፣ እንዲሁም ደግሞ ዝናሽ። በቃ ጨለለች እኮ ልጅቷ ጋይዝ። ግን ማትያዝ አይነት ሰው ነች። ኧረ በስመ አብ! ጆሮ ጣል ስታደርግ ደግሞ ይችን ሰላይ ነው ማድረግ ያለባቸው። የምሬን ነው የምላችሁ እንዴ! ኧረ በስመ አብ! ከእንደዚች ይጠብቃችሁ ወንዶች፣ ይጠብቃችሁ። የምሬን ነው የምላችሁ። ሰው ገንዘብ ፍለጋ ይሄን ያህል ይሄዳል፣ ይሄን ያህል ርቀት ይሄዳል። በፈጣሪስ ብቻ ከባድ ነው። ኤርሚ ደግሞ ኤቴም ብቻ አይደለም ያገኘው ጋይስ፣ ኔትወርክም ነው ያገኘው። ኤቴም ብር ያወጣለታል፣ ኔትወርኩ ደግሞ ቤት ያለውን አክሰስ ይነግረዋል። ገብታችኋል አይደላችሁ? የፈለግኩት ነገር ተረዳችሁኝ ወይ? ወይኔ ኤርሚ ምን ይሻልሃል? ያንተስ ከፋ። ቤት ያለው ኔትወርክ እንዳለ በቃ ያውቋል። ምን እየተፈጠረ እንደሆነ ያውቋል። እያንዳንዱን እርምጃ ያውቋል። ታዲያ ይህ ሰውዬ እንዴት ያመልጠዋል? አሁን ደግሞ ወደ ዳጊ ዞሯል። ፀጉሩን ነቅለሽ አምጪ፣ እኔ ዲኤንኤውን አመጣዋለሁ። ይሄ ከባድ ነው። ይሄ ፈተና ነው። በዚህ ከቀጠለ የዳጊ አባት መሞት በቅርቡ ይፋ ይወጣል። ምናልባትም በሚመጡት 2 ክፍሎች ውስጥ። በዚህ ከቀጠለ ደግሞ የዳጊ ልጅ መሆን ይፋ ይወጣል። ምናልባትም በቀጣይ ክፍል። ኑሐሚን እኮ ደስ የሚለው ይሄ ነው። መቆየት የሚባል ነገር የለም። ምንም በቃ መቆየት የሚባል ነገር የለም። ወፍ ላጥ ነው በቃ። ታሪኩን ወዲያው ጨርሶ ወደ ሌላ ታሪክ። ይሄ ታዲያ እንዴት ነው? ውበት አይሰጥም ጋይስ ለድራማው? እንዳነሰላች በቃ የሆነ አንድ ነገር ጠብቀን ሳምንት ሙሉ አንድ ነገር። ከዚህ በፊት የነበሩ ድራማዎችን ይዋቸው። የሆነ ነገር በቃ አንድ ነገር ይጀመረ፣ ያቺ ነገር እስክትወጣ ወሩ ሙሉ ግራ ሲያጋቡን፣ አንዴ ወደ ቀኝ ሲነዱን፣ አንዴ ወደ ግራ ሲነዱን። ኑሐሚን ላይ ግን በቃ በአንዴ ነው ጸጥ አድርገው ድብልቅልቅ የሚያደርጉት። እና በቃ ተመችቶኛል። በዚህ ሰዓት የሚያስፈልገን ድራማ እንደዚህ አይነት ድራማ ነው። በቃ በየጊዜው አዳዲስ ታሪክ ሲተካ እኛ ራሱ አይሰለችንም። በቃ በጉጉት እናየዋለን። ይህ ብሎ እየተላዘዘ የሚሄድ ከሆነ ጊዜ የለም። እኛ አበሻ ስንባል ጊዜ በሽ ነው። ግን ጊዜያችንን በአግባቡ ስለማንጠቀም በቃ የሚሰለች ነገር ላይ በቃ ጥሩ አይሆንም። እና ይሄ በጣም አጓጊ የሆነ ድራማ ነው። እኔ ተመችቶኛል በራሴ በኩል። በቀጣይ ክፍል ወደ ገጠር የሚሄድ ሀሳብ አለ። ገጠር ከሄዱ ምናልባት አሁን ያለው ኮንዲሽን ሊረጋጋ ይችላል። ይሄ ማለት ምን ማለት ነው? የዳጊ እውነታ ወይም ደግሞ ልጅ መሆን መታወቅ፣ እንዲሁም ደግሞ የአቶ ዴኩን የዳጊን አባት ላይ የተፈጠረውን ነገር ከመታወቅ ይገደባል ብዬ አስባለሁ። ወደ ገጠር ከሄዱ እዛ ጋር ሌላ ቻሌንጅ ይጀምራል ብዬ አስባለሁ። ምናልባት አምራንም ይዞ ሊሄድ ይችላል። እዛ ያለውን ነገር አምራን እያየች ልትፍጨረጨር ትችላለች። እንደዚህ አይነት ነገር ውስጥ ከገቡ እንዳልኳችሁ ይሄ ነገር ወደፊት ይሄዳል። ነገር ግን በቀጣይ ክፍል የሆነ ነገር ሊፈጠር ይችላል። እንጃ እኔ አላቅም። እዚህ ድራማ ላይ መገመት ከባድ ነው። እስቲ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ወይዘሪት ኤሚ ይመቻት ብቻ ክንፍ ብላለች። በቃ ክንፍ ላላ ፈታ ድምቅ ያለች ማንም አትሰማ። በቃ አቤት የሆነ አንድ ወጥ ውስጥ ስታደርጉማ ምንድነው የቋጠራችሁትን ምናምን አለ አይደል? የቋጠራችሁት ለክፉ ቀን የሰነቃችሁት ማታ ያላችሁበት ጉዳይ ሁሉ አምጥታችሁ በቃ በለው ነው። ጠዋት ስትነሱ ነው ችግሩ። ጠዋት ስትነሱ ትልቅ ችግር አለ። ምን አውርቼ ይሁን ምንድን የሰራሁት ማታ ምንድን ያደረኩት? አቤት ጠዋት በዚህ ጋር እንዲህ ሹልክ እያላችሁ ነው የምታፉት። ጠዋት ማታ እኮ በቃ ያበደ ነው። ማታ ማንንም አትሰሙ፣ ጨርቃችሁን ትላችኋል። እስኪ ስንቶቻችሁ ናችሁ እንደዚህ አይነት ህይወት ውስጥ ያላችሁ? ካላችሁ መውጣት ይቻላል። የምሬን ነው የምላችሁ፣ ይወጣል። እኔ ወጥቼ ስላየሁት ነው ይወጣል ያልኳችሁ።
የማይወጣ ከማይመስል ነገር ውስጥ መውጣት ያለው በእኔ እርዳታ ብቻ ወይም ደግሞ በእኔ አቅም ማልችለውን ነገር ፈጣሪ እኔን አውጥቶኛል ከዛ ውስጥና እናንተም ካላችሁበት ነገር መውጣት ትችላላችሁ። ምንም አይነት ነገር ውስጥ ሆኑ መውጣት ትችላላችሁ። ፈጣሪ ይቅር ባይ ነው። ለእኛም ፈጣሪ የሆነው በይቅርታው ምክንያት ነው እና ይቅርታው ደግሞ ገደብ የለውም። ሁሌ አዲስ ነው። ማለዳ ማለዳ አዲስ ነው ይላል በእኛው እምነትና ከዚህ ምህረት መካፈል በቃ ወደ ፈጣሪያችሁ ስትሄዱ ነገሮችን እየተዋችሁ ትሄዳላችሁ እና ወደ እሱ ቅረቡ፣ ዱዓ አድርጉ፣ ጸልዩ። ከዛ በኋላ ሁሉ ነገር ይተዋችኋል፣ ትፋታላችሁ ከዛ ነገር። ሜይ ቢ እንደዚህ አይነት ህይወት ውስጥ ያላችሁ ካላችሁ ብዬ ነው። አብዛኞቻችሁ የስራ ሰዎች ናችሁ። እንደነዚህ አይነት ተከታታይ ድራማዎችን የምታዩዋችሁ በተለይ በአረብ ሀገር ያላችሁ ልጆች እንደሆነ አይኖ ቻርት ላይ ስለሚያሳየን ከስራ ጎን ለጎን ራሳችሁን የምታስደብሩበት ወይም ደግሞ የምትደበሩበት በእንደነዚህ አይነት ድራማ ነው። ምክንያቱም ሰው ስለማታገኙ እዛ አካባቢ ላይ አይኖ እረዳለሁ። እናንተ ደግሞ ጠንክሩ፣ በርቱ፣ ይሳካል። ማይሳካ ነገር የለም። በብዙ ፈተና ውስጥ ልትሆኑ ትችላላችሁ። ያልፋል። አልፎ ተሳክቶላችሁ ትመጣላችሁ። አንድ በዚሁ አጋጣሚ የምመክራችሁ ደግሞ የራሳችሁን የሆነውን ነገር በራሳችሁ አድርጉ። ለሰው የምትሰጡ ሰርታችሁ ለሰው የምትልቁ እዛ ፈክታችሁ 2 ፎቅ 3 ፎቅ ወደታች መደዳውን መስኮት ሳይቀር እያጸዳችሁ እዚህ አምጥታችሁ ለወንድ የምትሰጡ ራሳችሁን አታስበሉ። መጀመሪያ ራሳችሁ ትቀድማላችሁ። ኢቭን ከቤተሰብም ራሳችሁ ትቀድማላችሁ። እኔ እንደዛ ነው። አትርዱ ማለት አይደለም። በመጠኑ ቅድሚያ ለራሳችሁ። እዛ የፈጋችሁት ቤተሰብ ወይም ደግሞ እናት አይደለም፣ ራሳችሁ ናችሁ። እዛ የፈጋችሁት እናት፣ ቤተሰብ፣ አባት ምናምን ብዙ መስዋዕትነት ከፍሎ ሊሆን ይችላል እዚህ ያደረሳችሁ። አዎ እውነት ነው፣ ግን በመጠኑ አድርጉና የእናንተን ነገር አስቀድሙ። ከዛ በኋላ እናንተ የተሻለ ቦታ ላይ ስትደርሱ ነገ እነሱን ሳይቋረጥ ማገዝ ትችላላችሁ። አሁን አይመስላችሁም ጋይስ? የሆነ ነገር ላይ ስትኖሩ ወይም ደግሞ የሆነ ነገር ስታደርጉ በቃ ታደርጋላችሁ፣ የሆነ ነገር ትሰጣላችሁ፣ በቃ ያላችሁ መስጠት እንትን ትላላችሁ እና በኋላ ላይ ስትመለሱ ባዶ ነው የምትቀሩት። ባዶ ስትቀሩ ያ የምትሰጡት ነገርም ይቀራል። እናንተም እንደፈለጋችሁ እንዳሰባችሁት አይሆንላችሁ። ስለዚህ መጀመሪያ የእናንተን ነገር ግባችሁ ማሳካት፣ ቋሚ ስራ እንዲኖራችሁ፣ ማረፊያ እንዲኖራችሁ ካደረጋችሁ በኋላ ቤተሰቦቻችሁን በየጊዜው ማገዝ ትችላላችሁ። ገብቷችኋል አይደለ? ዘላቂ የሆነ ነገር ፍጠሩ መጀመሪያ ለራሳችሁ እንጂ እዛ ሄዳችሁ ለወንድ የምትልቁ ሲጀምር ጤነኛ አይደላችሁም። እናንተ ያማችኋል። እውነቴን ነው የምላችሁ። እሰማለሁ። አንዴ የሆነ ኮሚኒቲ ላይ ነበረና እንደዚህ እዛ የምትሰሩ ልጆች ግሩፕ ላይ ተሳትፊ ነበር ቲክቶክ ላይ እና የሆነ ሰው ጋብዞኝ እዛ ላይ ብዙ ነገር ሰምቻለሁ። ብዙ ነገር እና እንደዛ ማድረግ የለባችሁም። በቃ በራሳችሁ አካውንት በራሳችሁ ማድረግ ያለባችሁም በራሳችሁ፣ ለቤተሰብ ማድረግ ያለባችሁ ራሳችሁ በቃ የተወሰኑ እና እኔ እንደዛ ነው ማምነው። ለማንኛውም በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ እሰናበታችኋለሁ። በቀጣይ ክፍል እስከምንገናኝ ድረስ መልካም ጊዜ። ፒስ። ኧረ ዝናሽ እንደው ምን ይሻልሻል? ኧረ እንደው ወንዶች ካላችሁ እየሰማችሁኝ ካላችሁ ከእንደዚች አይነት ሚስት ይጠብቃችሁ። እንዴ ምን አስባ ነው ጋይዝ? ባሏን መልሳ እያጠመደች። እኔ ፈርቻለሁ። ምን እንደፈራው ታውቃላችሁ? የቀረጹ ሰዎች አስፈራርተው ሁለቱንም ብር እንዳይቀበሉ የሰጋሁት እሱ። በገዛ እጇ ነገሩን ወደ ራሷም ወደ ባሏም ወደ ሌላ ቶፒክ እያዞሩት ነው። እንደዛ ነው የሚሰማኝ። ከዚችስ ይጠብቃችሁ። ሌላ ምን ልል እችላለሁ? እንዴት ናችሁ ውድ የኑሃሚን ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬም አብረን ኑሃሚን ሪቪው እናደርጋለን። ግን አስደነገጠች። ምን አይነት ተአምር ነው ጋይስ? እንደዚህ አይነት ተአምር አይታችሁ ታውቃ? የሌሊ ተአምር ነው። የምሬን እኮ የእውነቴን እኮ ነው የምላችሁ። እኔ አላማዋ ምን እንደሆነ ራሱ አይገባኝም። እውነት ለመናገር ዝናሽ አላማዋ ምን እንደሆነ አይገባኝም። ፋሚሊ ምንድነው አላማዋ? ምንድነው ሀሳቧ? እሺ የሆነ ሆኖ የተፈጠረው ተፈጠረ። ለምንድን ነው ሪከርድ ማድረጉን የፈለገችው? ወይም ደግሞ እኮ ቮይስ ወይም ደግሞ ራሷ ሪከርድ ለምን አላደረገችም? ይህም ነገር ፐብሊክ ያደረገችው እኮ ነው። ሌላ ሰው ይህን ነገር ሪከርድ ያደረገው ማለት እሷም አደጋ ላይ ነች፣ ባሏም አደጋ ላይ ነች። ሀብታም እንደሆኑ ይታወቃል። አስፈራርቶ ገንዘብ አምጦ ሊባሉ ይችላሉ። ምን ማስተማመኛ አላቸው? እንደዚህ አይነት ነገር እኮ ሪስክ ነው እኮ። ቤቱን አምጦ ሊላቸው እኮ ይችላል። መብቱ ነው። ማንም አይከለክለው። የምሬ ነው እንዴ
አሁን ለምሳሌ ሪከርድ ያደርኩት አለፋታ እንዴ ቤቱን ልቀቁ ምላቸው እኔ ዝከል ለጨዋታው ድምቀት ነው ጋይዝ። ይሄን በቃ እንደዚህ አስቡት። በቃ አሁን እንደምሳሌ ያለንበት ሁኔታ ጥሩ አይደለም አይደለ ጋይዝ? ይሄንን ነገር ደግሞ በትንሽ ነገር አሳልፋችሁ አትሰጡም። ገብቷችኋል? በደንብ ህይወታችሁን የሚቀይራችሁ ለምሳሌ ከዚህ ሀገር አውጥቶ ሌላ ሀገር ላይ በሰላም የሚያኖራችሁ ወይም ደግሞ በነፃነት የሚያኖራችሁ ነገር ነው የምትቀበሉት እንጂ ዝም ብሎ ተራ ነገር ተቀብላችሁ አትመልሱ። ሴትዮዋ ምን እንዳሰበች እንደሆነ እኔ ምንም አልገባም። ደንግጣኛለች። ዝናሽ ተረጋጊ። ምን አይነት ነሽ አንቺ? በስመ አብ። አቶ ሌኩን የመጨረሻ ነው ያሳዘኑኝ። እኔ እንደውም ይህንን ነገር ባያደርጉት ደስ ይለኝ ነበረ፣ ግን ያው ድራማ ምንም ማድረግ አልችልም። የምሬ ነው። እንደው እንዲህ ባስቆማቸው ደስ ይለኝ ነበር። በቃ እኔ ቢታሰሩ ይሻለኛል እዚህ ውስጥ ከሚገቡ። ብቻ አቶ ሌኩን በጣም አሳዘኑ እውነት ለመናገር። ከዚህ በኋላ ያለው ህይወታቸው እንዴት እንደሚሆን አይዶን ነው እኔ እንጃ። ብቻ ከባድ ነው። ዳጊ ደግሞ በጣም ተጠራጥሯል። ቤት እንደመጣ አውቋል። በቃ እርግጠኛ ሆኗል። ቤት መጥቶ ነበረ ብሏል። ግን ላይተሯ እኮ ምንድን ነው ወይ ስሙ አልታተመበት፣ ደግሞ አዲስ ነች፣ ከሱቅ የምትገዛዋ ነች። የሆነ ለየት ብታረጓት ምን ችግር አለው? ላይተር ብትጠይቁኝ እኔ ነበረኝ። የምሬ ነው። ከጣሊያን አክስት ይዛ የመጣችው ላይተሮች ነው በጣም የሚያማምሩ። በቃ አሁን እነሱም ብታዩ ኑሮ እንትን አትሉም ነበር። ይሄ ምንድን ነው የሚባለው? በቃ ይሄ ሪያሊቲ እውነት ያስመስሉ ነበር። ገብቷችኋል አይደለ? የሆነ ይለያሉ። እዚህ ኢትዮጵያ ላይ አይቻችሁ አላውቅም እንደነዚህ አይነት ላይተሮች እና እንደነዚህ አይነት ወጣ ያለ ነገር ብትጠቀሙ ለሰው እይታ አሪፍ ነው። ያው ኖርማል ቀጭ የምትደረጉ 10 ብር ነበረ ድሮ የምትሸጥ፣ አሁን ስንት እንደሆነ አላውቅም። እሷን አምጥታችሁማ እንደዚህ አትሸውዱ ህዝቡን። ተው እንጂ አንዳንዴ እንደው ዳይሬክተሮች ወጪ ላለማውጣት ወይም ላይተር እንኳን ባይሆን እኮ ዝም ብላችሁ እንጨት ቀርጻችሁ ብታመጡ ላይተር የሚመስል ጥሩ ነው በቃ ይሆናል እኮ። የምሬ ይሻለን ነበረ ይሄኛው ብታሳዩ እና እሷ ነገር በጣም ደብራኛለች። ግን ዳጊ ተጠራጥሯል። ኦልሬዲ ዝናሽን ተጠራጥሯል። ቤት እንደመጣም አውቋል። ግን የት ሄደ የሚለውን ነገር እንዴት ያገኘዋል ነው። ዳጊ ምን ታስባላችሁ? እንደዚህ በቀላሉ ይገኛል ወይስ ይቆያል? እኔ ይቆያል አይደለም። እኔ ድራማው ነው ሀቢል ነዋ። ነገሮች ወዲያው ነው ፍንድት የሚሉት ጋይስ ነው እንዴ። ፈጣን ባቡር በሉት እኮ ፈጣን ሃይዌይ መንገድ በሉት። በቃ ዝም ብሎ ነው ልም የሚለው። የምሬን እኮ ነው የምላችሁ። ይዘገያል የሚል ነገር እዚህ ላይ አልሰራም አላወራም። ይዘገያል ምናምን አሁን በሚመጣው ክፍል ቀጣይ ምናምን ላይ ሌሎች ድራማዎች ላይ ነው። እዚህ ላይ እንደዚህ አናወራም። ቀጣይ ሊሆን ይችላል ነው ይባሉ እንጂ ሌላ ጊዜ አይባልም። ለሌላ ጊዜ የሚቀመጥ ነገር የለም ነው የሚል። በጣም ያስገረመችኝ ደግሞ ያስደነቀችኝ ደግሞም ግራ የምታጋባኝ ኑሐሚን፣ ኧረ አንቺ ሴትዮ ምን ይሻልሻል? ኧረ ተይ እባክሽ ልብ ግዢ። ልብሽ ይል ነበር ልብ ግዢ። የምሬን እኮ ነው። አንቺ አቃጥልሽ ልደፊ ነው እንዴ ዘንድሮ? እኔ እኮ ጥሩ የሆኑ ሰዎች መጥፎ የሚሆኑት ለምንድን ነው? ግራ የገባኝ እኮ እሱ ነው። እቺ ልጅ አሁን እዛ ኑሐሚን ላይ ጥሩ እየሄደች መጣ። መጨረሻ ላይ ነገሮችን ብልሽት ስታደርግ አሁን እዛ ጋር እሷን ማናይበት የት እንሂድ እያሉ ነው። እኔ አላልኩም። እዚህ ጋርም ደግሞ መጣሽ አሁን ጀመረሽ የባለትዳር ጃኬት ታቅፈሽ። አይከብድ? ኧረ ተይ አንቺ ሴት ተይ፣ አታሰድቢ። ሴቶቹ አታሰድቢ። ሴቶች ልብ ግዙ። እንደ ኑሐሚን ያላችሁን ያሉት ሌሎቹ እንደ አሁን ዳጊን የመሰለ ልጅ አግኝተሽ እንዴት ነው አንቺ እዛ ጋር ጃኬት ታቅፈሽ የምትይው? ኧረ እሺ ነው ቀርቷል። እንደዚህ አይነት ነገር ቀርቷል። አሁን ሴቶቹ ጋር እኮ የለም ጃኬት የሚያሳቅፍ ምናምን። ድሮ ነው ድሮዎቹ ዘጠናዎቹ ላይ ነው ጠረን ማይባሉ ድሮዎቹ ላይ ነው። አሁን ላይ ይገባችኋል። ብዙ አላወራም እንዳላስደብራችሁ። ሴቶች ካላችሁ እንዳላስደብራችሁ ሁላችሁንም አነድሜ ነው። ጥሩ የሆናችሁ አላችሁ ለራሳችሁ ለቤተሰቦቻችሁ የራሳችሁን ህይወት ለመለወጥ የቤተሰቦቻችሁን ህይወት ለመለወጥ ከሀገር ወጥታችሁ እየተንቀሳቀሳችሁ እየሰራችሁ በሰው ሀገር ውስጥ እያላችሁ አላችሁ። ብዙ ስቃይ እየደረሰባችሁ ከባድ ስራ እየሰራችሁ አየሩ ሳይመቻችሁ ምግብ በአግባቡ ሳትበሉ የምትሰሩ ነፍ አላችሁ። ራሳችሁን ለመቀየር እናንተን አይመለከትም አሉ። እትየለሌ ያሉ እትየለሌ ነው የምላችሁ። ስም አውጥቼላችኋለሁ። እትየለሌ ይባላሉ እነሱ ሰዎች። እትየለሌ ምን አለህ እትየለሌ ይባላል። መኪና ስታይ ነው የምትቀሩ። መኪና ከሌለ ባይ ምናምን እጃቸው ራሱ እንዲህ ሲለላቸው ግራ ያጋቡኛል። ኧረ ከእነሱ ጋር መነካካት አያስፈልግም ጋይስ። እነዚህ ማለት ነው እነዚህ እንትን ናቸው ሁላችሁ ጋይስ። በገዛ እጃችሁ መፈንዳት
መፈንዳት ታውቃላችሁ አይደለ? እንዴት እንደሚፈነዳ የሆነ የሚፈነዳ ነገር አስቡና፣ ለምሳሌ ጦርነት ላይ ምናምን የሚፈነዳ ነገር አስቡና እሱን ነገር አስቡና ማለት ነው። በቃ አስቡት። እንደዛ ናቸው እነዛ ለእናንተ በቃ መሞቻችሁ ናቸው። እነዚህ አይነት ሴቶች ለትዳር አይሆኑ ለምን አይሆኑ በቃ እነዚህ አግብታችሁ ጨጓራ በሽተኛ፣ ካንሰር ምን ትዳራችሁም ያመጣባችሁ። ኧረ ይሄ ብቻ አይደለም፣ ኧረ ሌላም ነገር ይመጣል ጋይስ። ኧረ የማይመጣ ነገር የለም። ከነዚህ ጋር አባቴ በሰላም ሀገር በሽታ ልግዛ እንዴ? በሽታ ወደ ቤቴ ላስገባ እንዴ? ምን አደረገች ደጓ የዋህ የሀገሬ ልጅ የብሬን እኮ ታታሪዋ አብረን እንስራ የምትለው አብረን ሰርተን እንለወጥ የምትለው እያለች አናቴ ላይ የምጨፍሯል። ለምን ለነገሩ ያው ለትዳር ላይ ከዚህ በፊትም ተናግሬ ለትዳር ላይ እንደነዚህ አይነት ሴቶች አይፈለጉም። የሚፈለጉት ለሆነ ያዋቸዋል። ከዚህ በፊትም አውርቻለሁ እና ተዋቸው እነሱን። ለማንኛውም